ስንገባ ግን በራፍ ላይ ካርድ ቆርጠን ስላልገባን ነፃ ስለሆነ ቦታ ላንሰጠው እንችላለን። ሐዲሱን ያዳመጠው ትምህርቱን ያዳመጠው ትምህርቱ የገባው ብቻም ሳይሆን እዚህ ጋር በመቀመጣችን ብቻ ትምህርቱ እንኳን ባይገባን በመቀመጣችን ብቻ አጅር ሸቅለን ነው የምንወጣው በመቀመጣችን። كاتم نبياتنا صلى الله عليه وسلم ما اجتمع في بيت من بيوت الله يتلون كتاب الله ويتدارسون فيه إلا نزلت عليهم السكينة وغشتهم الرحمة وحفتهم الملائكة وذكرهم الله في من عنده. عند سبسب يسول جوجاي السباسبون بزي بتكبروا بالله بيت الله كراسي هنا أرجعتهم بيورد باتشا ونجي سوتش أرجعتها بلو إتلاقي ما يسفلك نجاروس يقبلوا بزار أرجعتها له أزيجن أرجعتها له إيه بيت لمن دنا أرجعتها له كتباله عند متفت بات أجنبي يلج يمتنا كايسيت سودنا تيلم إنني ينبر كولج دقمو يانجج أجج يميكفت دمو موسيقى ميلم يبدو مساري ولا موسيقى ميلم زيوست كلهم يونا نتصاونو يدمتن يالو የአንድ ሃይማኖቱ መገለጫ ሴት ያቀፋር ለዳዋ ማድረግ ያለበት ከሴት ጋርም እየተሻሸም አይደለም። ለምን ሴቶች ለኛ ማግኘት ስለሆኑ ማግኘት ናቸው አትችላቸው ከተጠጋ ተወርቃለህ። ስለዚህ እንዳትጠጋ ነው የተነገረ። ምክንያቱም አንድ ሰው እጅና እግሩን አስረ ነው ባህር ላይ ወርወረ ነው ውሃ እንዳይነካ ብትሉት ምን እንደሚባለው ይባላል እንዴ? አይባልም አይደል? እጅና እግሩ ታስሮ ባህር ላይ ወርወራችሁት አደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጣል አይደል? አንድም ሃይማኖት ትክክለኛ ጌታን አላሁ ተዓላ ለማወቅ ጌታችንን አላህ ለማሳወቅ ከሆነ በሰላም እንዲመቀመጥ አለበት። በቃ አሉባልታ የለ፣ ዳንስ የለ፣ ሴት ላይ መታፈጠው ነገር የለም። አንዱ አንዱን የሚናናቅበት መድረክም አይደለም። ለማንነታችን መለወጫ የሆነ ቦታ ላይ እንደዚህ አይነት ቦታ ስንሰበሰብ አላህ ከራሱ የሆነ እርጋታ ይሰጠናል። እኛም ማናያቸው መላእክቶች አሁን እንዳለ አካባውናል ሁላችንም። እኛ እዚህ ተሰባስበን አላህን እንዳወሳነው ደግሞ አላህ ከመላእክቶቹ ሆኖ ደግሞ እኛን ያወሳናል። ይሄ ቦታ ነው እንግዲህ በነፃ መንገባበት አይቀርም። ይሄ ነበር ዓለም የሚከፈልበት በነፃ መንገባው። እዚህ ቤት መቀመጥ አሁን ይሄን ዳዕዋ መከታተል ከኔ ውጪ የሚያስተምር ወንድሜም ካለ በእንደዚህ አይነት መድረክ መቀመጥ والله በገንዘብ አይለካም። ሰዎች የአርሴናል ደጋፊ ነን ብለው እኮ ሁለት ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወተው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ አላህ ያሳየው ወንድም። ኤው ማማ የለዚህ መቃጠል የለ። በምንማማረው ትምህርት ራሴን ገመግማለሁ፣ ራስን ትገመግማለህ፣ ራስሽን ትገመግሚያለሽ። ይሄ ነው ምንም ጭንቅ የለውም። በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ والله አራዳ የለም። አራዳዎች ናቸው እዚህ ዳዕዋ መጥተው የሚያዳምጡት። ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ والله እድለኛ ናንተ። እቺን ዳዕዋ ማግኘት አላህ እኮ ያስታውሳል። አሁን ከሰባቱ ሰማይ በላይ ያለው አላህ፣ አርሽ ላይ ያለው አላህ፣ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ? ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠራዋል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ። እዚህ ዳዕዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠራዋል ብትባል የለህም። በቃ እስከምትደርስ ላበላብ ነው የምትሆነው። ታላቁ ጌታ ነው የሚያስታውሳውን እዚህ ቦታ ቁጭ ስትል ከዚህ የበለጠ ትልቅ ቦታ የለም። ሁሌ ማፍቀር
ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው። ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዋ ሲያዳምጡ ነው። መስጊድ ስለገቡ ብቻ አይደለም፣ ዳዋ አዳምጠው ህይወታቸውን ከለወጡበት ነው እንጂ አላህ ይጠብቀን። አንዳንዴም እኮ አወል ሰልፍ ሳይመጣ ሞጭላፋ ሌባ አለ እኮ። አወል ሰልፍ አይጠፋም፣ ግን ስንቱን አስለቅሶ ሊሆን ይችላል አታውቀው። ግን በተማረው ላይ ልቡ ላይ ቁጭ አድርጎ የሚፈክርና የሚያስተነትን ከሆነ ብዙ ወንድሞች ይጠበቁበታል። ስለዚህ አርስቴ ይሄ ባይሆንም መግቢያ ግን ላረግ የፈለኩት የዚህ አይነት ቦታ መቀመጥ ዳዋ መጠራት ተንገብግበን መምጣት አለብን። ተንገብግበን ይሄ ፕሮግራም ዛሬ እዛ ጋር ባዶ መሆን አልነበረበትም፣ እዛ ጋርም ባዶ መሆን አልነበረበትም። ለምን ይሆናል? እዚህ ጋር የሚመጣው ዳዒ እኮ ኃይለኛ ኮሚሽን የሚከፈለው ስላለ ነው የሚመጣው። ያ ኮሚሽን ደግሞ ከአላህ ነው። አንድን ሰው ማቅናት፣ አንድን ሰው ወደ ተሻለ ህይወት መምራት፣ አንድን ሰው ከነበረበት ከወደቀበት ከዘቀጠበት ስነ ምግባር እንዲመለስ የሚያደርግ መድረክ ያዘጋጀው ዳዒ ዱንያ ላይ ከሚገኘው መኪና፣ ዱንያ ላይ ከሚገኘው ቤት እሱን ያገኘው የተሻለን ያገኘው። ብዙ የሚያስቸግር ባህሪ እዚህ ውስጥ ካለ ይሄ ባህሪያችንን ካስተካከልን ይሄ ዳዒው የመጀመሪያው አጅር የሚያገኘው እሱ ነው። ለምን አስተዋውሷል፣ ገጽሷል፣ መክሯል። ስለዚህ እኛም የዚህ አይነት መድረክ የዛሬ 4 ወር ይመስለኛል ከመጣው እዚህ መስጊድ ወይም 5 ወር ሆነኛል፣ እንደዛ አካባቢ ነው። መግቢያ ላይ የተናገርኩት ይሄንን ነው። የትም መድረክ ስናገር ወደ ዳዕዋ መድረክ ከመግባቴ በፊት እነንትና ነው ይሄን ዳዕዋ የሚያዘጋጁት የሚባል እስልምና የለም። አንተ ራስ አንዱ አዘጋጅ ነህ። ልጅ በቦክስ እንዳይመታ ትፈልጋለህ? አዎ መስጊድ አምጣው፣ ዳዕዋ አስመታው። ታላቅ ምን እንደሆነ በደንብ ያዳምጥ። ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋሉማ። ኬሚስትሪ ቲቸር እንዳትል ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ኬሚስትሪ ቲቸር ይሄን አይነግርህም። የእያንዳንዱ መገለጫ ባህሪ የሚባለው ነገር እዚህ ነው የምታገኘው። እዚህ ውጭ የምታገኝበት የለም። ዛሬ መሬት አጭበርብሮ የህዝብ መሬት የሚወስደው ዶክተር ነው ተብሎ ሙስና የሚቀበለው እኮ ፒኤች ዲግሪ ያለው ማስተር ያለው ነው። የአላህ ፍራቻ ያለበት ጥሩ ስነ ምግባር ያለው ሰው ጉቦም አይቀበልም፣ አያደርገውም። አንድ ሀገር ትክክለኛ መዳን የምትችለው ብዙ ፒኤች ዲግሪ ያላቸው ሰዎች ሀገር ስለሚመሩ አይደለም። አንዳንዴ ጃሂል ሆኖ አሊፍ አያቅም ባያቅም የወደቀ ብር ማንሳት ያንቀጠቅጠዋል። በቃ በተፈጥሮ አላህ ያስተካከለው። አረ የሰው ሀቅ አውዙ ቢላህ ይላል። እንዴት ወስዳለሁ እኔ የሰው ሀቅ ይላል። አገሪቱ ጠፋች ይባል። ማን ያጠፋት? የተማረው ነው እኮ እያጠፋ ያለው። ዘራፊው የተማረ ነው። ለምን? የተማረው ፊዚክስ እና ኬሚስትሪ እንጂ የአላህ ፍራቻ ውስጡ አልገባም። ኬሚስትሪ ውስጥ ተቅዋ የለማ። ገንዘብ እንዴት እንደሚገኝ ነው የምትማረው። ፊዚክስ ውስጥ ገንዘብ ነው እንጂ ያለው አላህ እንዴት እንደምትፈራ የምትማረው የለም። እዚህ ካልገባን ተስፋ የለንም። መንቀሳቀስ አንችልም፣ ከቤታችን መውጣት አንችልም። ሞባይል አናግራለሁ ስትለው ቀምቶ ይሄዳል። ሞባይል አልያዝ ደግሞ ካልክ ምንም ሞባይል ሳልይዝ መስጊድ ሄዳለሁ ደግሞ ካልክ ጆሮን ነው የሚነጥቀህ፣ ጆሮን ይወስድብሃል። ሞባይል መስለከው። ለምን? የተሻለ ትውልድ መሆን የሚችለው መስጊድ ላይ ዳዋ ሲያዳምጥ። የዚህ አይነት መድረክ እንኳን አይደለም እኔ ወንድሞቼም አባቶቼም ማሳሰባቸው የዚህ አይነት መድረክ እዚህ መስጊድ ሲዘጋጅ በሴቶች በኩል አመቻቹላቸው፣ ዳዋውን ያዳምጡ። መጣ ማዳመጥ አለባት። ብዙ ባል ለሚስቱ ሐዲስ ሲናገር የሚያዳምጡ የለም። ተው ሰምቻለሁ ነው የምትለው። ተው ነው የምትለው። እሷ ምናገራለሁ ተዴ ደግሞ እናንተ መቼ ነው ሐዲስ የለመዳችሁት ልትል። አንድ ላይ ግን መርፌ ተወቅታችሁ ስትገቡ ቤቱ ይስተካከላል። ቤቱ ይስተካከላል። አንዳንድ ወንድምን ልጅን ሚስትን እዛ ብታመጣ ቤታችን ብዙ ለውጦች ይመጣሉ። ምክንያቱም አንድ የተሳሳተ ሰው ከተጣላው ሰው በላይ ከሌላ ሰው ዳዕዋውን ሲሰማ ልቡ ይከፈታል። ሚስት ከሌላ ሰው ዳዕዋ ስትሰማ ባህሪዋን ታስተካክላለች እንጂ ምን ችግር አለ? የሐሙስ ራታችን ባታዘጋጅስ፣ ባለቤት ባታዘጋጅስ፣ ለአንድ ቀን ሐሙስ በ15 ቀን አንዴ ወተት በዳቦ 10 ደቂቃ ተፈልቶስ ቢበላ ምን ችግር አለ?
ዳዋ ካላዳመጠች ታስቸግራለች ዳዋ እንድታዳምጥ አድርጋት መጣት ታዳምጥ لا تمنعوا إماء الله يا الله باريا ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው ነይ እስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል አንተም እዚህ ትበላለህ እሷም እዛ ትበላለች ከዛ ቤታችን ምን ይሆናል ኑሩ እየበራ ይመጣል እሷም ስተቷን ታገኛለች አንተም ስተትን ታገኛለህ ከዛ መተራረም ይመጣል በሰላም ቤታችን ይቀጥላል እኛ ብቻ አዳምጠን ደግሞ ማዳመጣችን ብቻ እኮ አይደለም ችግሩ ያዳመጥነው ማለመናገራችን ለሚስቶቻችን ሁሌኛ በቃ ምን ጠይቀው ዘይት አለቀ ቲማቲም አለቀ ብቻ ስለሆነ ማለት ነው እሱ አንዱ ዋጅብ ነው ችግር የለው ግን ዛሬ ካዳመጥኩት ተብሎ ከመናገርና ያልምዳችን እስኪመጣ ድረስ በተቻለ መጠን ቤተሰቦቻችንን ጠርተን ይሄንን ዳዕዋ እንድናስተላልፍ አደራላለሁ ዝግጁ ናችሁ አይደል በቀጣይ ዝግጁ ናችሁ ኢንሻአላህ የዛሬው ርዕሳችን ወንድሞቼ በሰጡን መሰረት ትልቅ ርዕስ ነው ከምንም በላይ ያው ራሴንም እናንተንም ለመመካከር ያክል ነው ብዙ ሊባሉ የሚችሉ ብዙ ርዕሶች ናቸው እኛ ግን ባለችን መቅሪብ እስከ ኢሻ እንግዲህ ትንሽ ሰዓት ናትና በዚህ ሰዓት ላይ ለመተዋወስ ሞክራለሁ ኢንሻአላህ የዛሬው ርዕሳችን ወይም መልካም ስነ ምግባር በሚል ተዘርዝሮ ያልቅም ድንገት ወንድሜ መሐመድ ፈረጅም ወይም ኡስታዝ መሐመድ ፈረጅ ነካክቶታል ይመስለኛል እንደተናገሩት እንግዲህ ያው አንዱ ከአንዱ ደግሞ ሲያቀርብ ይለያያል ያው ሸራተን የሚያዘጋጀውና ጊዮን የሚያዘጋጀው ብፌ አንድ አይደለም ያው እንግዲህ ትልቁ ብፌ የሸራተኑ የመሐመድ ፈረጅ ይመስለኛል እኔ ከጊዮንም እንደው የመንደር ምግብ ቤት አድርጋችሁ ቁጠሩትና ትንሿ ናት ብዬ አስባለሁ የቷን እንደምትለውጠን እሱን እኛና ነፍስንያችንን ከአላህ ጋር የምንተሳሰብበት ነውና እኔ ዛሬ የማነሳቸው የአንድ ሙእሚን የስነ ምግባር መገለጫው የሆነው 4-5 ነጥቦችን ለማንሳት ነው ከደረስን አምስቶቹንም እናነሳለን ካልደረስን ግን ኢንሻአላህ ያለችውን ለማንሳት እሞክራለሁ ከዚህ መካከል ሙእሚኖች ትልቁ ስነ ምግባራቸው የሚባለው ይሄን ምላሳቸውን መጠበቅ ነው ምላስ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት አፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋል አሉ ለጀነት ዋስ ሆነዋል አሉ ይሄ ምንድናቸው حرام ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋል አሉ አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው ወይሉ ሊኩሊ ሁመዘቲን ሉመዛለ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ ምክንያቱም ምላስ በጣም ይወጋል ሰዎችን ከስራ ያወጣል ትዳር ይበጠብጣል በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል ይያል ምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል እና ይሄ ምላስ የሚባለው ነገር በጣም ከባድ ነው ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة النمام አሉ ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት በትክክለኛ ዛሬም ቤታችንን ስራችንን ጉርብትናችንን ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው ሐሜት የወንድምን ክብር መዝለፍ ማሳነስ በማይገባ ቦታ ስሙን ማንሳት እናታችን አንሻ አላህ ስራን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ
ልጅ የሆነችው በወሬ የተነሳ ቁም ነበር። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ። በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ተሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜን፣ ቀብር ላይ አክብሯታል እህቴን። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጂድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው መኪና ያዘው ኬት አባቱ እንዳመጣ አይታወቅም። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ እኔን የመሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልሐምዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልብ ወንድም ያሻለው ቀና ብሎ ልብሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ ይክራሉ፣ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት። ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄ አሁን አይበቃም ተውበቱ። ይሄ ተቀባይነት የለውም። ለምን? የተከበረው ወንድምህን ስሙን ነው ያነሳከው። ስሙን ማንሳት የማይፈቀድልህ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አን የኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። እዚሁ ላይ ደግሞ አያይዞ ምን አለ? አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ። በቅጽል ስም ድንገት ወፍራም ሊሆን ይችላል። አንተ ቦርጫም አይቻልም ማለት ነው። ለምን አይወድም አይነሱ። ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል።
አንተና ፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሃባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ ወንድሜ ሆይ የእውነት ወንድማማችነት ወንድሜ ሆይ አንተ አላገባህም እኔ ቆንጆ ቆንጆ ሚስቶች አሉኝ መርጠህ የፈለካትን አግባ አንዱ አልፍታለህ መርጠህ የፈለካትን አግባ ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት አንተ ማለት እኔ ነኝ እኔ ማለት አንተ ነኝ ነበር የሚሉት ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው ወደ አሉባልታ ወንድሞቻችን ወደ ስማንሳት ወንድሞቻችንን ወደ ሐሜት ወንድሞቻችን ያስገባ ነው ለምንድን ነው ለኔ ብቻ ልኑር ብለን ነው ለኔ ብቻ ልኑር አላህ የቀነሰብን ረህመት ምንም የለም ትላንት ሁላችንም ከምንኖረው በላይ እየኖርን ነው ውሸት ምንም ችግር የለም ሰው አጣው ይላል ምን አጣ የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ በጠረባ የሚጣል ጫት እየገዛ ምንድን ያጣው ቁም ሳጥናችን ሙሉ አይደል እንዴ ጠቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለም ምን ጎደለ ልብ ጠበበች እቺ ጠበበች የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው አሁን 11 ክፍል ይሰራል አንድ ቀን ተሰግዶበት አያውቅም ባክ እንደ ሁለት ክፍል ደግሞ ሊጨምር ነው ይላል ለምን ሲል እኔ ማላቀውም ይላል እሱም አያውቀውም እኮ ጠቧል ለምን ቀልቡ ጠቧል ይሄ ለራስ ብቻ የሚለው ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን ያሳደጉን እኮ በልተው ሳይበሉ ነው ባሎቻቸውን አጥግቦ ነበር የሚሸኙት ቂቤ ለባል ነበር የሚቀርበው ዛሬ ግን የሌለ ነገር የለም በእግር የሚሄድ ተማሪ የለ በሰርቪስ ነው የሚሄደው መንገድ ላይ ሽንት ቤት የሚጠቀም የለ ፓምፐርስ ጨርሷል ስንት ብር ምን የቀረው ነገር አለ ሩዝ ይነሰራል ወይስ መኮሮኒ ይሰራል ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው ምንም የጎደለ የለም ቀልብ ጎደለ ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር ምንም ይል ለኔ ስንል ለወንድሜ ሳንል ስንቀር አላህም ለኛ የሚያመጣልን ነገር እየጠበበብን ይመጣል የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የጠበበው ቀልባችን ነው የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታውስ ገብተን መርዳት ማገዝ ነበር የተነገረን ካጠገቡ መቆም ነበር ማድመጥ ነበር አብሽር ማለት ነበር አይዞ ማለት ነበር የአንድ ወንድም መገለጫው ይሄን ነው እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብላ አንተ እንደው ቀድሜ በሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብትለብለስ ብታስብ በጣም ከባድ ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ ይሄን ነው ማሰብ ያለብን ከተዛዘንን ዝናቡም እየዘነበ ነው ማሻአላህ ፀሐዩም እየወጣ ነው ማሻአላህ ምንም የጎደለ የለም አየሩም የው ንፋሱ አለ ኬክ የሆነ አየር አለን የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን ግን ከእንደገና አየሩ ምናበላሽው እኛ ስለሆንን ነው አየሩ በምን ይበላሻል በወንጀል ይበላሻል በመካከላችን ባለመተዛዘን ይበላሻል
እኛ ግን ከተዛዘንን አላህ ያዝንልናል።